I'm into you. I'm into you. I'm into you. አሜን ቲዩብ ምርጫዬ ነው። ቪዲዮ ልሰራ ነው የመጣሁት። በነገራችን ላይ በጣም ይቅርታ ጫጫታ ቦታ ውስጥ ግቢ ውስጥ ጫጫታ ስላለ ነው ብዙም አልተመቻቸኝም ቪዲዮ ለመስራት። ለዛ ነው እንግዲህ ድምጽ ሌላ ቀረጻ ሌላ የሆነብኝ። በጣም ይቅርታ ጠይቃለሁ በመጀመሪያ ጊዜ እና ውድ ቤተሰቦች ዛሬ እኔን የገጠመኝ ምናልባት አንዳንድ ልጆች እየገጠማችሁ ካለ ብዬ ነው ምናልባት እንድትማሩበት ኦር ደግሞ እንድንማርበት ነው። ሁላችንም በነገራችን ላይ ግሩፕ ይኖርን ይሆናል የቴሌግራም ኦር ደግሞ የኤፍቢ የወሰተ የኢሞ ሊኖረን ይችላል እና በዛ አይነት ዙሪያ ላይ እንድንማማር ኦር ደግሞ እንድናውቀው ስለፈለጉኝ ነው። በራሳችሁ ፍቃድ አንዳንድ ቤተሰቦች አላችሁ ግሩፕን ፈልጋችሁ ቤተሰብ እንድንሆን ኦር ደግሞ ቪው ሰብስክራይብ እየፈለጋችሁ በራሳችሁ ፍቃድ መታችሁ የሌላን አንዳንድ ነገሮችን የምታወሩ ሰዎች አላችሁና እንደዚህ አይነት ነገሮችን ባታወሩ ኦር ደግሞ ባትጠቀሙ ደስ ይለናል። ምክንያቱም በራሳችሁ ፍቃድ መታችሁ ሌላ ነገሮችን ባናወራ። በነገራችን ላይ አላ ምንም ፕሮግራም ነው እንግዲህ ዛሬ የቀረጻን እንትን ያልኩትና ከስራ መጥቼ በጣም ደግሞኝም ነበርና በጣም ስላናደደኝና አንዳንድ ሰዎች አስተሳሰባቸው ምን ያህል እንደሆነና ምን አይነት አስተሳሰብ እንዳላቸው ማወቅ ስላልቻልኩና ስለተናደድኩኝ ነው። በነገራችን ላይና እንዴት ነው ማለት አልገባኝም። የራሳችን ቪዲዮ ይታይ የእናንተ አይታይ ነው? እኛ ግዴታ የቤተ ክርስቲያን እንለቃለንና መንፈሳዊ ነገር ይታይልን ነው ወይስ ምንድን ነው? የቤተ ክርስቲያን ከሆነ ራሱን የቻለ ቤተ ክርስቲያን አለ። ራሳችን በራሳችን ማየት እንችላለን። በቤተሰብ በግሩፕ አይቻልም እንዴ ጋይስ? ግዴታ እኔ የባዮሎጂ አስተማሪ ነኝና ስለ ባዮሎጂ ወር ደግሞ የኬሚስትሪ አስተማሪ ነኝና ግዴታ እንደኔ አይነት ልቀቅ ብዬ ማለት አለብኝ? ሁላችንም የፈለገንን ነገር በፈለግነው ነገር ላይ ተሰማርተን እስከሰራን ድረስ ዩቱባችን ማየት ካለብህ ታያታለህ እንጂ እንዴት ነው የኔ መንፈሳዊ ነገር ነው ሙዚቃ እንዳትለቁ የኔ አስተማሪ ነኝ ግዴታ እኔን ማስተማር የማይችል ነገር እኔ ማወቅ የማልችለውን ነገር አትልቀቁ የምትልበት ምክንያት ምን አስመልክቶ ነው? የግሩፕ ቤተክርስቲያን ግሩፕ ከሆነ በቤተሰብ ኦር ደግሞ ተነጋግረግ በዚህን ሰዓት እንግዲህ እሁድም ከሆነ ጉባኤም ኦር ደግሞ የምታስተምሩንም ነገር ካለ እሱን ነገር እንደዛ ብለው መናገር ነው እንጂ የዩቱብ በለቀቀው ቁጥር ሼር ለኔ እያደረግልኝ እንዴት ነው መንፈሳዊ ነው ይሄ ግሩፕ እና መንፈሳዊ የሆነ ነገር ብቻ ልቀቁበት ብለክ መናገር ያለብክ በመጀመሪያ ሰዓት እንጂ የራስክን ሰብስክራይብ እና ቪው እንዲታይልክ እየፈለግ እንዴት ነው የሰው እንዳይታይ ኦር ደግሞ እንዳትለቁ የኔ ላይ ብለህ መናገር የምትችለው ለምንድን ነው? ሲጀመር አንደኛ ነገር፣ ሁለተኛ ነገር ደግሞ በራስ ፍቃድ ነው ግሩፕ ውስጥ የከተትከን እና ምንን አስመልክቶ ነው እንደዚህ የምታደርጉ ሰዎች? እግዚአብሔር አንደኛ ልቦና ይስጣችሁ። ሁለተኛ ነገር በቤተ ክርስቲያን ላይ ይሄ ንግድ ነው ስሙ ራሱ አይደል እንዴ? ማንም ሰው እንዲማርበት እንዲያቅ። እኔም በዩቲዩብ ላይ መንፈሳዊ ነገር እለቃለሁ አይደል እንዴ? መንፈሳዊ ነገር እለቃለሁ፣ ግን መታችሁ እንዳታዩብኝ ሼር እኔ ቤተ ክርስቲያን ነው የምለቀውና እናንተ ኦር ደግሞ የሙስሊም ነገሮችን እንዳትለቁ ብዬ ተናግሬ አላቅም፣ ልናገርም አልችልም። ለቢዝነስ ነው የመጣ ነው እዚህ ቦታ እንዲታይ፣ አገር እንዲማርበት፣ ህዝብ እንዲያውቀው፣ እኛም የምናውቀውን ነገር ሰው እንዲያውቅ፣ የማናውቀውን ነገር ደግሞ እንድንማርበት ነው አይደለ? ይሄ ሶሻል ሚዲያ የተፈጠረው እና እንደዚህ አይነት ንግግር የምትናገሩ ሰዎች ምን አይነት አስተሳሰብ እንዳላችሁ ራሱ አይዶን ነው እኔ አላቅም። እና ይሄን ስለተናገርክ በነገራችን ላይ እኔ ምንም ተማርኩበት፣ ይሄንንም የሰሙ ሰዎች ተማሩበት እንጂ ምንም ችግር የለውም። ግን እኔ አንድ ነገር መናገር የምፈልገው ነገር ግዴታ እኔ የምሰራውን አይነት ስሩ ነው ወይስ እኔ ሼር ሳደርግ እናንተ ዝም ብላችሁ አዳምጡ ነው? እኔ የምለቀውን ነገር ብቻ ነው የምፈልገው ነው ወይስ ምንድን ነው? አንድ ሰው ካልተመቸክ ኦር ደግሞ ሀገርን የሚነካ ሀገርን የሚጎዳ ህዝብን የሚጎዳ አንተን የሚጎዳ ከሆነ ከዛ ግሩፕ ላይ ሎጎውት ብለክ እንደ ባለቤትነትክ ሎጎውት ብለክ ማውጣት አለብክ እንጂ ሌላ ዜና ማቅረብ አለብክ ወይ ኦር ደግሞ አለብሽ ወይ? ይሄ ነገር አስፈላጊ ነው ወይ? የራስክ ይታይልሃል የሌላ እንዳይታይ። አሁን እኮ አንተ በተቃራኒው የኔ ይታይልኝ የእናንተ አይታይልኝ ነው። ይገባኛል። አነጋገርክ እንደዛ ነው በነገራችን ላይና እኔ እርግጥ እውነት ለመናገር ለጎወትን ብያለሁ። ሲጀመር ብሎ ካላደረኩም ግን ለጎወት ብዬ ወጥቻለሁ ከግሩፕክ ላይ።
በኖርማል ደግሞ ብሎክ አድርጌያለሁ። ምክንያቱም እንደዚህ አይነት ሰው አያስፈልግም። ሰው የራሴ ይሰማልኝ ይታይልኝ። እኔ ጻድቅ ነኝ። ጻድቅ ተጫዋች ሰው ብዙውን ጊዜ አይመቸኝም። ሃይማኖትክን የምታውቀው የምታከብረው አንተ ስለሆንክ ስለ ሃይማኖትክ 100% መሆን የምትችለው አንተ ነህ። በነገራችን ላይ ቀረጻም አልፈለኩም በጭራሽ ማለት ነው። ግን በጣም ስለተሰማኝ ነው። እንዴት ነው እንደዚህ አይነት ነገሮችን ለራሳችን ጥቅም ብቻ ብለን የምንላቸው ሰዎች አሉ። አንዳንድ ጊዜ እኔ ግሩፕን በብዛት የምጠላው ለዚህ ነው። በጣም ምርጥ ቤተሰቦች እያሉኝ ግሩፕን አልጠቀምም። አስባችሁታል? እኔ ምንም ነገር ግሩፕ ሳልጠቀም ይሄው እዚህ ደርሻለሁ። አንድ ግሩፕ ነበር የገባሁት፣ እሱም ምርጥዬ ግሩፕ ነው። ግን ሰዓት አብረን እኩል መሄድ ስላልቻለ ብቻ ነው የወጣሁት። ከዛ በዘለለ ግን ይሄኛው ግሩፕ በነገራችን ላይ ሁሌ ገብታችሁ ቼክ ብታደርጉት እግዚአብሔርን ቤጁን ልነግራችሁ እችላለሁ እና የራሱን ነገር ነው የሚለቀው። ግን እንደዛም ሆኖ ደግሞ ሼር ሲደረግበት ሌላ ዜና ማቅረብ አስፈላጊ ነው። በራስ ፍላጎት በራስ ፍቃድ ራስክ መተክ ቤቴ ላይ እስከለቀቅ ድረስ እኔ የራሴ መልቀቅ ማልችልበት ምክንያት ምንድን ነው? ስለዛ አድርሱልኝ፣ ሼር አድርጉልኝ። ውድ ቤተሰቦች ሰላማችሁ ይብዛ። ባይ ባይ፣ ደህና ሁኑልኝ። ከልብ አመሰግናለሁ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ የምታደርጉ ቤተሰቦች ክበሩልኝ ብያለሁ።